ሰላም ጤና ይስጥልኝ። ይህ ኢኮንዞን የዩቲዩብ ቻናል ይሰኛል። በቻናሉም ኢኮኖሚክስን ከ9ኛ ክፍል ጀምሮ እስከ መጀመሪያ ዲግሪ ላሉ ተማሪዎች ግልጽና ቀላል እንዲሁም ለተለያዩ ፈተናዎች በሚያዘጋጅ መልኩ ይቀርብበታል። ከእናንተ የሚጠበቀው ሰብስክራይብ ማድረግ ቤተሰብ መሆን ነው። እኔ ካሳሁን እንዳጥር እባላለሁ። የመጀመሪያ ዲግሪን በኢኮኖሚክስ ከአዲስ አበባ ዩኒቨርሲቲ እንዲሁም ሁለተኛ ዲግሪ ወይም ማስተርስ ዲግሪን በኢኮኖሚክስ ስፔሻላይዜሽን ደግሞ በኢኮኖሚክ አናላይሲስ ከአዲስ አበባ ዩኒቨርሲቲ ተምሬያለሁ። ስለዚህ ኢኮኖሚክስን የ9ኛ ክፍል፣ የ10ኛ ክፍል፣ የ11ኛ ክፍል፣ የ12ኛ ክፍል ፍሬሽማን ኢኮኖሚክስ እና የመጀመሪያ ዲግሪ ተማሪዎች የሚወስዷቸውን ሁሉንም ኮርሶች በዚህ ቻናል ያገኛሉ። ከእናንተ የሚጠበቀው ሰብስክራይብ ማድረግ ቤተሰብ መሆን ብቻ ነው። ለዝግጅቱ ለአቀራረቡ በእኔ ጣሉት። እኔ በደንብ ተጨንቄ ለተማሪዎች ግልጽ በሚሆን መልኩ ለፈተና በሚያዘጋጅ መልኩ አቀርባለሁ። ስለዚህ ግልጽ ያልሆነ ነገር ካለ ስልክ ያለ ኢሜል ያለ በሱ ኮንታክት ልታደርጉ ትችላላችሁ። ጥያቄ ልጠይቁ ትችላላችሁ። ማንኛውን ጥያቄ አስተያየት ለመመለስ ዝግጁ ነኝ። ይህን ካልኩኝ እንግዲህ ወደ ግሬድ 10 ኢኮኖሚክስ ቻፕተር 1 ወይም ዩኒት 1 ለማየት እንሞክራለን ማለት ነው። ዩኒት 1 የሚያወራው ስለ ቲዮሪ ኦፍ ኮንሱመር ቢሄቪየር ነው። ቲዮሪ ኦፍ ኮንሱመር ቢሄቪየር ነው። ስለዚህ ኦቨርቪው ኦፍ ቻፕተር 1 ስናይ ዘ ኮንሴፕት ኦፍ ዩቲሊቲ የዩቲሊቲ ኮንሴፕት የሚለውን እናያለን። ካርዲናል ዩቲሊቲ ቲዮሪ እናያለን። አሰምሽን ኦፍ ካርዲናል ዩቲሊቲ ቲዮሪ የካርዲናል ዩቲሊቲ ቲዮሪ አሰምሽን ምን ይላሉ የሚለው እናያለን። ሜዠርመንት ኦፍ ዩቲሊቲ እንግዲህ ዩቲሊቲ በቶታል ዩቲሊቲ እና በማርጂናል ዩቲሊቲ ይለካል እና ቶታል ዩቲሊቲ ምንድነው፣ ማርጂናል ዩቲሊቲ ምንድነው፣ የሁለቱ ዝምድና ምንድነው የሚለው እናያለን። በመቀጠል ደግሞ ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ የሚለውን እናያለን። በመጨረሻ ደግሞ ኮንሱመር ማክሲማይዜሽን ፕሮብለም የሚለውን አይተን ቻፕተር 1ን ዩኒት 1ን እናጠናቅቃለን ማለት ነው። እንግዲህ ለመጀመሪያ ያህል ዩቲሊቲ ምንድን ነው፣ ዋት ኢዝ ዩቲሊቲ የሚለውን ለማየት እንሞክር። እስኪ ለ5 ሰከንድ ዩቲሊቲ ምንድን ነው፣ እርካታ ምንድን ነው የሚለውን ቆም ብላችሁ አስቡ። ዩቲሊቲ ምንድን ነው? በጣም ጥሩ። ዩቲሊቲ ኢዝ a satisfaction or a pleasure or a happiness that a consumer gets from consuming or having a good or service። ዩቲሊቲ ምንድን ነው? ሳቲስፋክሽን ነው፣ ሃፒነስ ነው፣ ፕሌዥር ነው። ይሄ ሃፒነስ፣ ይሄ ፕሌዥር፣ ይሄ ሳቲስፋክሽን ደግሞ የሚገኘው ጉዶችን ወይም ሰርቪሶችን ኮንሱም በማድረግ ሀብ በማድረግ ፐርቼዝ በማድረግ የሚገኝ ነው። ስለዚህ ዋት ኢዝ ዩቲሊቲ ብንባል ዩቲሊቲ ኢዝ a satisfaction, a pleasure or a happiness derived from having or consuming a good ብለን መመለስ እንችላለን ማለት ነው። due to this utility is equivalent to power of a commodity to satisfy human wants የሚለው ጋር ኢኩቫለንት ነው ማለት ነው። ኤግዛምፕል ስናይ ለምሳሌ ብሬድ ሳቲስፋይስ ሃንገር። ብሬድ ዳቦ መመገብ ሃንገርን ሳቲስፋይ ያደርጋል። አንድ የተራበ ሰው ዳቦ በመብላት ምን ይሆናል ማለት ነው? ሳቲስፋክሽን ያገኛል፣ ዩቲሊቲ ያገኛል ማለት ነው። ዋተር ከንችስ ትረስት የተጠማ ሰው ውሃ በመጠጣት ምን ያደርጋል? ሳቲስፋክሽን ያገኛል። ቲ ፕሮቫይድስ ዋርምዝ ኤንድ ሪላክሴሽን። ሻይ የሚጠጣ ሰው ደግሞ ሙቀትን ሪላክሴሽንን ያገኛል። ያ ማለት ኢንዳይሬክት ማለት ነው ፕሌዥር አገኘ፣ ሳቲስፋክሽን አገኘ፣ ሃፒነስ አገኘ ማለት ነው። እነዚህ የዩቲሊቲ ኤግዛምፕል ናቸው ማለት ነው። እንግዲህ ዩቲሊቲ ማለት ምን ማለት ነው የሚለውን ካየን what are the characteristics of utility የሚለውን እንይ። ዩቲሊቲ ምንድን ነው? ዩቲሊቲ the satisfaction or a happiness or a pleasure derived from having or consuming a good ነው ብለናል። this utility have its own characteristics። ይሄ ዩቲሊቲ የራሱ የሆነ ምን አሉት? ጸባዮች አሉት። ከነሱ ውስጥ relativity of utility ነው። utility is relative to individuals. It depends on individual preference። ዩቲሊቲ ከእያንዳንዱ ሰው ፕሪፈረንስ ጋር ማች ያደርጋል፣ ዲፔንድ ያደርጋል ማለት ነው። ለምሳሌ የአንዱ ፕሪፈረንስ ኮካኮላ መጠጣት ሊሆን ይችላል፣ የሌላው ፔፕሲ ኮላን መጠጣት ሊሆን ይችላል፣ የሌላው ደግሞ ማኪያቶ መጠጣት ሊሆን ይችላል። ስለዚህ እያንዳንዱ ኮንሱመር ዩቲሊቲውን ድራይቭ የሚያደርግበት ዲፔንድ የሚሆነው ኢንዲቪጁዋል ፕሪፈረንስ ነው ማለት ነው።
ለምሳሌ ስሞከር ሜይ ፋይንድ ዩቲሊቲ ኢን ሲጋሬት እነን ስሞከር ሜይ ኖት። ከሲጋራ ስሞከሮች ዩቲሊቲ ያገኛሉ፣ ማያጨሰው ደግሞ ላያገኝ ይችላል። ሌላው የዩቲሊቲ ጸባይ ታይም ኤንድ ፕሌስ ዲፔንዳንስ ነው። The utility of a product can be different at different place and time. Utility ምንድነው? ታይም ኤንድ ፕሌስ ዲፔንዳንት ነው። ለምሳሌ ታይም ዲፔንዳንት ስንል ጃኬት አር ዩስፉል ኢን ዊንተር፣ በቀዝቃዛ ጊዜ ጃኬት ዩስፉል ነው፣ ዩቲሊቲ ይሰጠናል። በሞቃት ጊዜ ደግሞ ጃኬት አያስፈልግም፣ ስለዚህ ዩቲሊቲ የለውም። ይሄ ማለት ነው ዩቲሊቲ በታይም ተወሰነ ማለት ነው። ሌላ ደግሞ ዩቲሊቲ ኢን ዘ ሞርኒንግ ሜቢ ሞር ሳቲስፋይንግ ዛን ኑን፣ ሻይን ጧት መጠጣት ከሰዓት ከመጠጣት የበለጠ ሳቲስፋክሽን ይሰጠናል ማለት ነው። ስለዚህ እነዚህ ሁለት ነገሮች ዩቲሊቲ ኢዝ ታይም ኤንድ ፕሌስ ዲፔንዳንስ የሚለውን ይገልጽልናል ማለት ነው። ሌላው ዩቲሊቲ ኤንድ ዩስፉልነስ አር ሲኖኒምስ which means utility is the concern of a product ሲሆን whereas usefulness is the concern of a product ሲሆን utility is the concern of a consumer ነው። usefulness የሚለው የፕሮዳክቱ ጋር የተገናኘ ሲሆን ዩቲሊቲ ግን ከኮንሱመሩ ጋር ኮንሰርኑ ይገናኛል ማለት ነው። ለምሳሌ a gun may have high utility for hunter but isn't necessary useful for place ማለት ነው። ግን ለሃንተር አስፈላጊ ሊሆን ይችላል፣ ለሃንተር ግን ምንድነው አስፈላጊ አይደለም ማለት ነው። ሌላ አሁን ታይም ኤንድ ፕሌስ ዲፔንዳንስ የሚለው ለምሳሌ ፕሌስ ስናይ ደጋማ ቦታና ቆላማ ቦታ ብንወስድ ቆላማ ቦታ 1 ሊትር ውሃ የሚሰጠው ዩቲሊቲ ደጋማ ቦታ ከሚሰጠው 1 ሊትር ውሃ ይለያያል። ስለዚህ ፕሌስ ራሱ ዩቲሊቲን ይለያያል ማለት ነው። ይሄን ካየን ሜዠርሚንግ ዩቲሊቲ ወደሚለው እንሂድ። ዩቲሊቲ እንዴት ይለካል? እንግዲህ ኢኮኖሚስቶች ቱ አፕሮችስ ይከተላሉ። ኢኮኖሚስትስ ዩዝ ቱ አፕሮችስ ቱ ሜዠር ዩቲሊቲ ወይም ቱ ኮንሴፕትስ ኦፍ ዩቲሊቲ አለ ማለት ነው። የመጀመሪያው ካርዲናል ዩቲሊቲ ይባላል። ካርዲናል ዩቲሊቲ አሳይንድ ኑሜሪካል ቫልዩ ኮልድ ዩቲሊስ። ካርዲናሊስት ኢኮኖሚስት ዩቲሊቲን ለመለካት ኑሜሪካል ቫልዩ ዩቲል የተባለ አሳይን ያደርጋሉ። ኦርዲናል ዩቲሊቲ ኢኮኖሚስቶች ወይም ኦርዲናሊስቶች ደግሞ ምን ያሉ ራንክ ፕሪፈረንስስ ዊዛውት ነምበርስ ነው። which means utility is a subjective measure ይላሉ። so utility is rankable but not measurable ይላሉ። እነማን? ኦርዲናል ዩቲሊቲዎች። ካርዲናሎችስ assign numerical value and it measures utility, they measures utility ማለት ነው። እያንዳንዳቸው በደንብ ለማየት እንሞክራለን። እንደዚህ ካለን አሁን ካርዲናል ዩቲሊቲ ቲዮሪ የሚለው ምንድነው የሚለውን በጥልቀት ወደ ማየት እንሂድ። ካርዲናል ዩቲሊቲ is developed by the ካርዲናሊስት ስኩል። ካርዲናል ዩቲሊቲ ቲዮሪ የሚባለው ዴቨሎፕ የሆነው ካርዲናሊስት ስኩል በሚባሉ ኢኮኖሚስቶች ነው። ምን ይላሉ እነዚህ ደግሞ ካርዲናሊስት ስኩሎች? ዩቲሊቲ is quantifiable in unit ዩቲሊስ ኦር መኒ። ዩቲሊ በተባለ ኦር መኒ በተባለ ዩኒት ዩቲሊቲ ምን መደረግ ይችላል? ኳንቲፋይ መደረግ ይችላል። and utility is measurable like weight, height and temperature. ዩቲሊቲ ሜዠር ማድረግ ይቻላል ብለው ሐሳብ ይሰጣሉ ማለት ነው። ሌላው assume satisfaction can be compared across consumption bundle። እነዚህ ካርዲናሊስት ስኩሎች ደግሞ ሌላ ምን ያሉ? they assume satisfaction can be compared across consumption bundle ብለው ሐሳብ ይሰጣሉ ማለት ነው። ለምሳሌ ሲያነሱ ቤካ ቫልዩ ኦር አበበ ቫልዩስ ፈርስት ኦሬንጅ at 10 ዩቲሊስ፣ ሰከንድ ኦሬንጅ at 8 ዩቲሊስ፣ ሰርድ ኦሬንጅ at 5 ዩቲሊስ ብለው ምን ማድረግ ይችላሉ ማለት ነው? አክሮስ ኮንሰምፕሽን በደል ኮምፔር ማድረግ ይችላሉ ብለው ሐሳብ ይሰጣሉ ማለት ነው። እነማን? ካርዲናሊስት ዩቲሊቲ ቲዮሪ። ይሄን ያዙ። ካርዲናሊስት ስኩል ምን ይላል? ዩቲሊቲ is measurable, utility is quantifiable in utility or money ብለው ይከራከራሉ ወይም ሐሳብ ይሰጣሉ ማለት ነው። ይሄን ካለን there are assumptions of cardinal utility theory። ካርዲናል ዩቲሊቲ ቲዮሪ ደግሞ ምን አላቸው ማለት ነው? አሰምሽን አላቸው። አክቹአሊ
ኢኮኖሚክ ቲዮሪ ቤዝድ ኦን አሰምፕሽን ኤንድ ሃይፖቴሲስ ስለሆነ የካርዲናሊቲ ቲዮሪም የራሳቸውን ምን አላቸው አሰምፕሽን አላቸው። the first assumption is rationality of the consumer is rational ብለው አሱም ያደርጋሉ። ራሽናል ኮንሱመር ማለት ነው the main objective of the consumer is to maximize his or her satisfaction given his or her limited budget or income። እንግዲህ አንድ ኮንሱመር ራሽናል ነው ስንል based on his given or limited budget or income ኮንሱም የሚያደርጋቸውን ሸቀጦች ወይም ሰርቪሶች በመጠቀም ማክሲማይዝ ዩቲሊቲ ማድረግ ይችላል። the main objective of the consumer is to maximize his or her satisfaction given his or her limited income ማለት ነው። so that to maximize satisfaction the consumer has to be rational። እንግዲህ ሊሚትድ በጀት ካለው ማክሲመም ሳቲስፋክሽን ለማግኘት ኮንሱመሩ ምን መሆን አለበት ማለት ነው ራሽናል መሆን አለበት ማለት ነው። ይሄ አንደኛው አሰምፕሽን ነው። ሁለተኛው አሰምፕሽን ካርዲናል ሜዠርመንት ይባላል። ዩቲሊቲ ኢዝ a cardinal concept። ዩቲሊቲ ምንድነው ካርዲናል ኮንሴፕት ነው። which means that the utility of each commodity is measurable with the most convenient measure being money። ሁለተኛው የካርዲናል ቲዮሪ አሰምፕሽን ካርዲናል ሜዠርመንት ይባላል። ዩቲሊቲ ኢዝ a cardinal concept ነው። the utility ከእያንዳንዱ ኮሞዲቲ የምናገኘው ዩቲሊቲ ሜዠር መደረግ ይችላል። the most convenient measure ደግሞ ገንዘብ መኒ ይባላል ይላሉ። so according to cardinalist school cardinal measurement is possible ማለት ነው። ሶስተኛው አሰምፕሽን constant marginality of money ነው። the utility that one derives from each successive unit of money income remains constant። እንግዲህ ከእያንዳንዱ successive unit of money income የምናገኘው ዩቲሊቲ ምንድነው ይላሉ ኮንስታንት ነው። value of money remains ኮንስታንት ነው ብለው አሱም ያደርጋሉ ማለት ነው። ይሄ ሶስተኛው ነው። አራተኛው አሰምፕሽናቸው diminishing marginal utility ነው። diminishing marginal utility ነው። ይሄ ማለት ነው ደግሞ marginal utility decreases as consumption increase ነው። ኮንሱም የምናደርገው ጉድ እየጨመረ በሄደ ቁጥር the utility the happiness the additional utility the additional happiness the additional satisfaction we derive from a consumption of that good is decrease ያደርጋል ብለው ያስባሉ። ይሄ ምን ይባላል diminishing marginal utility ይባላል። ሌላው አምስተኛው አሰምፕሽን ዩቲሊቲ ዲፔንድስ ኦን ኳንቲቲ። ዩቲሊቲ ዲፔንድ የሚያደርገው ከኳንቲቲ ነው ብለው ያስባሉ። ይህ ማለት ነው ደግሞ ቶታል ዩቲሊቲ ኢዝ ዘ ፈንክሽን ኦፍ ኳንቲቲ 1 ኳንቲቲ 2 ኳንቲቲ ኤን ድረስ ነው ማለት ነው። that means the total utility of a basket goods depend on the quantity of individual commodities ነው ብለው አሱም ያደርጋሉ። እነማን ካርዲናሊቲ ቲዮሪ። ስለዚህ የካርዲናሊቲ ቲዮሪ አሰምፕሽን ምንድናቸው ብንባል እነዚህን አምስት ነገሮች መጥቀስ መዘርዘር መቻል አለብን ማለት ነው። እንግዲህ ይሄን ካየን ዩቲሊቲ ምንድነው የሚለውን ካየን አሰምፕሽኖችን ካየን ወደ ሜዠርመንት ኦፍ ዩቲሊቲ ወደሚለው እንሄዳለን። ሁለት አይነት የዩቲሊቲ ሜዠርመንት አሉ። ቶታል ዩቲሊቲ እና ማርጂናል ዩቲሊቲ የሚባለው ማለት ነው። ቶታል ዩቲሊቲ ማለት ቶታል አማውንት ኦፍ ሳቲስፋክሽን a consumer gets from consuming quantity of goods ነው። በቃ ቶታል ዩቲሊቲ ከተባለ ቶታል አማውንት ኦፍ ሳቲስፋክሽን that a consumer gets from consuming quantity of a good ነው። total utility increases as consumption increases but eventually reaches at saturation point ላይ ይደርሳል። ኮንሰምፕሽን እየጨመረ በሄደ ቁጥር ቶታል ዩቲሊቲ ምን ላይ ይደርሳል? ሳቹሬሽን ይደርሳል። ግን መጀመሪያ ላይ ምን ይጨምራል? ቶታል ዩቲሊቲ increases as consumption increases but eventually reaches at saturation point። ለምሳሌ አንድ ሴናሪዮ ላንሳላችሁ። ተረስት የሆነ ሰው ዋተር ምን ያህል ከንች ያደርገዋል ብለን ነበር። ዋተር ከንች ስትረስ ስላለን አንድ ብርጭቆ ውሃ ሲጠጣ የሚያገኘው ዩቲሊቲ አለ። ሁለተኛ ሲደግም ዩቲሊቲው አሁንም ሊጨምር ይችላል። ሶስተኛ ሲደግም አሁንም ሊጨምር ይችላል።
አራተኛ ሲደግም ግን ከዛ በኋላ ሞር ዩቲሊቲ የማያገኝበት ሳቹሬሽን ፖይንት ላይ ይደርሳል። ያ ማለት ነው ሳቹሬሽን ይደርሳል የሚለው ማለት ነው። ኤግዛምፕል 3 ባናና 29 ዩቲሊቲ ካስገኘ 7 ባናና 37 ዩቲሊቲ ካስገኘ አት 7 ባናና ላይ ኮንሱመሩ ማክሲመም ሳቲስፋክሽን ላይ ሊደርስ ይችላል። 8ኛ ባናና ኮንሱም ቢያደርግ ከ37 ወደ ታች ወደ 30 ወደ 20 ምናምን ሊቀንስ ይችላል ማለት ነው። ስለዚህ ምን ይባላል? ቶታል ዩቲሊቲ ኢንክሪዝስ አስ ኮንሰምፕሽን ኢንክሪዝስ በት ኢቨንቹዋሊ ሪችስ አት ሳቹሬሽን ፖይንት የሚለውን የቶታል ዩቲሊቲ እውነታ ያንጸባርቅልናል ማለት ነው። ሁለተኛው ዩቲሊቲ ሜዠር የምናደርግበት ተርም ኮንሴፕት ምን ይባላል? ማርጂናል ዩቲሊቲ ይባላል። Marginal utility is the additional satisfaction, the additional happiness, the additional pleasure that a consumer gets from consuming one more unit of a good or service ማለት ነው። እንግዲህ ማርጂናል ዩቲሊቲ ማለት ነው አዲሽናል ዋን ሞር ጉድ ሳቲስፋክሽን ኮንሱም ስናደርግ የምናገኘው አዲሽናል ሳቲስፋክሽን፣ ሃፒነስ፣ ፕሌዠር ማርጂናል ዩቲሊቲ ይባላል። In other words, marginal utility is the change in total utility resulting from the consumption of one more unit of a particular good per unit of time ነው። ማርጂናል ካለ ማርጂናል is additional ነው which means that marginal utility mathematical form ምን ይሆናል ማለት ነው? change in total utility over change in consumption ይሆናል ማለት ነው። ኤግዛምፕል total utility for 2 orange 10 ዩቲሊቲ ቢሆን ቶታል ዩቲሊቲ ፎር 3 ኦሬንጅ 12 ዩቲሊቲ ቢሆን ማርጂናል ዩቲሊቲው ስንት ይሆናል ማለት ነው? 12 ሲቀነስ 10 ሲካፈል 3 ሲቀነስ 2 ዩቲሊቲ ይሆናል ማለት ነው። ምን በሚለው ማርጂናል ዩቲሊቲ ኢዝ ኢኳል ቱ ቼንጅ ኢን ቶታል ዩቲሊቲ ኦቨር ቼንጅ ኢን ኳንቲቲ። ቼንጅ ኢን ቶታል ዩቲሊቲ ከ10 ወደ 12 ነው የጨመረው 2 ያዙልኝ። ቼንጅ ኢን ኳንቲቲው ከ2 ኦሬንጅ ወደ 3 ኦሬንጅ ነው 1 ያዙልኝ። 2 ሲካፈል አንድ ይሆናል። ስለዚህ ማርጂናል ዩቲሊቲ ኢዝ ዘ ቼንጅ ኢን ቶታል ዩቲሊቲ ሪዛልቲንግ ፍሮም ዘ ኮንሰምፕሽን ኦፍ ዋን ሞር ዩኒት ኦፍ ፕሮዳክት ፐር ዩኒት ኦፍ ታይም ነው ማለት ነው። ይሄን ያዙልኝ። ስለዚህ ቶታል ዩቲሊቲ ምንድነው? ማርጂናል ዩቲሊቲ ምንድነው ተብለን ብንጠየቅ መመለስ መቻል አለብን። እንግዲህ ትርጓሜያቸውን ካየን ደግሞ ሪሌሽንሺፓቸውን እንይ። ሪሌሽንሺፕ ቢትዊን ቶታል ዩቲሊቲ ኤንድ ማርጂናል ዩቲሊቲ የሚለውን ለማየት እንሞክር። ሌትስ ሴይ a consumer consumes banana and his total utility and marginal utility given below። ለምሳሌ አበበ የተባለ ኮንሱመር ባናና ኮንሱም ያደርጋልና ኳንቲቲው አለ፣ ቶታል ዩቲሊቲው አለ፣ ማርጂናል ዩቲሊቲው አለ። ኳንቲቲው ከ0 እስከ 10 አለ 1 2 3 4 5 እያለ ቶታል ዩቲሊቲው አለ፣ ማርጂናል ዩቲሊቲው አለ። at 0 units of consumption ምንም ኮንሱም ካላደረገ ቶታል ዩቲሊቲውም አይኖርም፣ አስወላስ ማርጂናል ዩቲሊቲውም አይኖርም። አንድ ዩኒት ኦፍ ባናና ኮንሱም ሲያደርግ ግን 12 ቶታል ዩቲሊቲ ያገኛል፣ ማርጂናል ዩቲሊቲውም 12 ይሆናል። ያ ማለት 12 ሲቀነስ 0 ሲካፈል 1 ሲቀነስ 0 12 ስለሚሆን ማለት ነው። ቼንጅ ኢን ቶታል ዩቲሊቲ ኦቨር ቼንጅ ኢን ኳንቲቲ በሚለው ፎርሙላ ሁለት ዩኒትስ ኦፍ ባናና ኮንሱም ሲያደርግ ዩቲሊቲው ወደ 22 ከፍ ይላል። ማርጂናል ዩቲሊቲው ደግሞ ቼንጅ ኢን ቶታል ዩቲሊቲ ሲካፈል ቼንጅ ኢን ኳንቲቲ 22 ሲቀነስ 12 ሲካፈል 2 ሲቀነስ 1 10 ይሆናል። 10 ይሆናል ማለት ነው። እንደዛ እያለ ለምሳሌ 6 ዩኒትስ ኦፍ ጉድ ኮንሱም ሲያደርግ ቶታል ዩቲሊቲው 37 ይሆናል። ማርጂናል ዩቲሊቲው 1 ይሆናል። እንዴት ነው ብንል ቶታል ዩቲሊቲ 6 ላይ ማርጂናል ዩቲሊቲ 6 ላይ ቶታል ዩቲሊቲ ቼንጅ ኢን ቶታል ዩቲሊቲ ሲካፈል ቼንጅ ኢን ኳንቲቲ ስናደርገው 37 ሲቀነስ 36 ኦቨር 6 ሲቀነስ 5 ኢዝ ኢኳል ቱ 1 ይሆናል ማለት ነው። አት 9 ላይ ማርጂናል ዩቲሊቲውን ስንሰራ 34 ሲቀነስ 36 ኦቨር 9 ሲቀነስ 8 ኔጌቲቭ 2 ሆነ። ኢንቴንሽናል ነው እንደዚህ ያልኳችሁ። አሁን ከዚህ ቀጥሎ የምናየው ነገር አለ ማለት ነው። እዚህ ላይ ግን አንድ ነገር ተናግሬ ልሂድ። ቶታል ዩቲሊቲ ምን ያደርጋል? ቶታል ዩቲሊቲ ኢንክሪዝስ አስ ኮንሰምፕሽን ኢንክሪዝስ በት ሪችስ ማክሲመም ሳቹሬሽን ፖይንት ብለን ነበረ። ስለዚህ አኮርዲንግ ቱ ዚስ ሳቹሬሽን ፖይንት ላይ የደረሰው 7ኛው ጉድና 6ኛው ጉድ ላይ ሳቹሬሽን ፖይንት ላይ ደርሷል። 6 ዩኒት ኦፍ ባናና ኮንሱም ቢያደርግም 7 ዩኒት ኦፍ ባናና ኮንሱም ቢያደርግም
ዩቲሊቲው ቶታል ዩቲሊቲው ቼንጅ የለውም። ስለዚህ አት 6 ላይ ምን ደርሷል ማለት ነው? ሳቹሬሽን ፖይንት ላይ ደርሷል። ግን 7 ላይም ሳቹሬሽን ላይ ነው፣ ምንም ዘሴም ስለሆነ ከሳቹሬሽን ፖይንት ከደረሰባቸው ዩቲሊቲዎች በታች ሲሆን ግን ኦሬዲ ዲስሳቲስፋክሽን ይመጣል ማለት። ሳቲስፋክሽን ማክሲመም ሆነ፣ ከዛ ማክሲመም ከደረሰ በኋላ ዲስሳቲስፋክሽን ይመጣል ማለት ነው። ስለዚህ ሳቹሬሽን ፖይንት ማክሲመም ሲደርስ፣ ቶታል ዩቲሊቲ ማክሲመም ሲደርስ ማርጂናል ዩቲሊቲ 0 ይሆናል ማለት ነው። ኢንዚ ሴናሪዮ ሳቹሬሽን ፖይንት የኮንሱመር 7 ላይ ደርሷል። አኮርዲንግሊ ማርጂናል ዩቲሊቲው 0 ነው። አዲሽናል ዩኒት ኦፍ ዘ ጉድ ኮንሱም ቢያደርግ ምንም አይነት የሚያገኘው ዩቲሊቲ የለም ማለት ነው። ግን ከሳቹሬሽን ፖይንት በኋላ ኮንሱም ሲያደርግ ቶታል ዩቲሊቲው ዲክሪዝ ያደርጋል። ለምን? የሚያገኘው ማርጂናል ዩቲሊቲ ኔጌቲቭ ስለሚገባ፣ ዲስሳቲስፋክሽን ውስጥ ስለሚገባ ማለት ነው። ይሄን አሁን በቴብል ያየነውን በግራፍ ነው። ግራፊካል ኢሉስትሬሽን ቢትዊን ቶታል ዩቲሊቲ ኤንድ ማርጂናል ዩቲሊቲ ማለት ነው። እንደምናየው እዚህ ግራፍ ላይ ክሊርሊ ቶታል ዩቲሊቲ ኢንክሪዝስ አስ ሎንግ አስ ማርጂናል ዩቲሊቲ ኢዝ ፖዚቲቭ። እንደምናየው አሁን ማርጂናል ዩቲሊቲ ከ12 ጀምሮ እየቀነሰ 0 እስከሚደርስ ድረስ ሌላኛው ምንድነው? ቶታል ዩቲሊቲ ከርቡ እየጨመረ እየሄደ ነው። ቶታል ዩቲሊቲ ማክሲመም ሲደርስ እዚች ጋር ከላይኛው ግራፍ ፖይንት ኦፍ ማክሲመም ሲደርስ ማርጂናል ዩቲሊቲው 0 ሆኗል። እዚህ እንዳየ ነው ማለት ነው። እዚህ 37 ላይ ሲደርስ ቶታል ዩቲሊቲው ማርጂናል ዩቲሊቲው 0 የደረሰበት ማለት ነው። ቶታል ዩቲሊቲ ስታርትስ ዲክላይኒንግ when ማርጂናል ዩቲሊቲ ቢካምስ 0 ኔጌቲቭ። ማርጂናል ዩቲሊቲው አዲሽናል ዩቲሊቲው ዲስሳቲስፋክሽን ሲመጣ ኔጌቲቭ ሲገባ ቶታል ዩቲሊቲው ምን እያደረገ ይሄዳል? እየቀነሰ ይሄዳል ማለት ነው። ስለዚህ እዚህ ግራፍ ላይ ክሊርሊ እንደምናየው ቶታል ዩቲሊቲ ማክሲመም ፖይንት ኦፍ ማክሲመም እስከሚደርስ ድረስ ማርጂናል ዩቲሊቲ ፖዚቲቭ ነበረ። ቶታል ዩቲሊቲ ማክሲመም ፖይንት ኦፍ ማክሲመም ሲደርስ ማርጂናል ዩቲሊቲው 0 ነበረ። ቶታል ዩቲሊቲው ስታርት ቱ ዲክላይን ሲያደርግ ማርጂናል ዩቲሊቲ ኔጌቲቭ ሆኗል ማለት ነው። ስለዚህ እነዚህን 3 ሪሌሽንሺፕ ያዙልኝ። ይህን ካየን ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ የሚለውን እኒ the law of diminishing marginal utility የሚለውን with each additional unit consumed marginal utility ምን ያደርጋል? ዲክሪዝ ያደርጋል። ማርጂናል ዩቲሊቲ ዲክሪዝ ያደርጋል ማለት ነው። አዲሽናል ዩኒት ኮንሱም እያደረግን ስንሄድ ሳቲስፋክሽናችን ማርጂናል ሳቲስፋክሽናችን ዲክሪዝ ያደርጋል። ኤግዛምፕል ፈርስት ግላስ ኦፍ ዋተር ከንችስ ተረስት ፎርዝ ሜይ ፊል ኤክሰሲቭ። ቅድም ያልኳችሁ ማለት ነው። የመጀመሪያው ብርጭቆ ውሃ በጣም ለተረስታችን አስፈላጊ ይሆናል። ሁለተኛውም እንደዛው፣ ሶስተኛውም መቼም፣ አራተኛ ሲደርስ ግን ኤክሰሲቭ ሆኖ በቃ ከም በኋላ ውሃ አልፈልግም የምትልበት ደረጃ ትደርሳለህ ማለት ነው። ከዛ assumptions behind law of diminishing marginal utility የሚለውን አንደኛ ኮንሱመር ኢዝ ራሽናል ነው። አሁንም ኮንሱመር ኢዝ ራሽናል ምን ማለት ነው? ኮንሱመር ኢዝ ራሽናል ቅድም እንዳልኳቸው the consumer is rational to maximize his or her satisfaction given his or her limited income or budget ባለው ሊሚትድ ኢንካም ወይም በጀት በመነሳት ዩቲሊቲውን ኦር ሳቲስፋክሽን ማክሲማይዝ ያደርጋል ማለት ነው ራሽናሊቲ ማለት። ሌላው ዩቲሊቲ ካን ቢ ሜዠርድ ኢን ዩቲሊቲስ ነው። ዩቲሊቲ ኢዝ አ ካርዲናል ኮንሴፕት ይላሉ። ዩቲሊቲ ኢዝ አ ካርዲናል ኮንሴፕት ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ይችን ያዙ። ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ኢዝ አ ካርዲናል ኮንሴፕት ኢት ካን ቢ ሜዠርድ ዩዚንግ ዩቲሊቲስ በተባለ ተርም ይለካል ብለው አሱም ያደርጋሉ። ሌላው ማርጂናል ዩቲሊቲ ኦፍ መኒ ሪሜንስ ኮንስታንት። የማርጂናል ዩቲሊቲ ኦፍ መኒ the additional satisfaction the consumer gets from money is constant ነው ብለው አሱም ያደርጋሉ። ሌላው other factors remains constant ceteris paribus ማለት other things remain constant other variables rather than under investigation ከሆነ ተርሞች አለው ኮንስታንት ነው ብለው አሱም ያደርጋሉ። ሌላው utility depends on quantity consumed ዩቲሊቲ ዲፔንድ የሚሆነው ኮንሱም ከምናደርገው ኳንቲቲ ነው ብለው አሱም ያደርጋሉ ማለት ነው። ይሄ ምንድነው?
ዘ ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ነው ማለት ነው። ስለዚህ ምን አየን ማለት ነው? አሁን ዘ ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ የሚለውን አየን ማለት ነው። አሁን አጠቃላይ እንግዲህ ምን ላይ ጀመርን? ዋት ኢዝ ዩቲሊቲ የሚለው ላይ ጀመርን። ዩቲሊቲ ምንድን ነው የሚለውን አየን። ሜዠርመንት ዩቲሊቲ አየን። ዘ ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ አየን። ኤንድ ሌሎች የካርዲናል ዩቲሊቲ ቲዎሪ ካርዲናሊስት ስኩል የሚሉትን አየን ማለት ነው። ይሄ አጠቃላይ የመጀመሪያው ሌሰናችን እንደ ኢንትሮዳክተሪ ሰሽናችን ይሄ ነው። አሁን ቀጥሎ ደግሞ በሌላ ሴክሽን በሌላ ክላስ ሌላ ርዕስ ላይ እንነጋገራለን ማለት ነው። የዛሬው ክላሳችን በዚህ ይጠናቀቃል። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጥያቄ አስተያየት ካላችሁ ጻፉልኝ፣ እመልሳለሁ። አመሰግናችኋለሁ ማለት ነው።